አንድ እውነተኛ ጓደኛ ብሩኬ የለ። ሃይሚ አንድ እውነተኛ ጓደኛ እንኳን የለሽም። ሴት ጓደኛ የለሽም። ይሄው ወንድ ጓደኛም ይሄው አልወጣልሽም። ብሩኬም ደና አንተን ከሃይሚ ጋር የሚያገናኝ የሚያስታርቅ አፉ ተባባሉ። ብዙ ነገሮች አሳልፋችኋል። ብዙ ነገሮች አብራችሁ አድርጋችኋል። ብዙ አልቅሳችኋል። ብዙ ተከፍቷችኋል። ስለዚህ ይሄ ነገር እናንተ ሊጥላችሁ አይገባም ብሎ ወደ በፊት ፍቅራችሁ፣ ወደ በፊት ደስታችሁ፣ ወደ በፊት ሰላማችሁ የሚመልስ አንድ ደና ጓደኛ የላችሁ። ያ በጣም ነው የሚያሳዝነው። ሃይሚ ከዚህ ሀገር አልወጣችም። ብሩኬ ያን አምነህ ተቀበል። ያ ሁላ የኤርፖርት ነገር ድራማ እንጂ እውነተኛ ነገር እንዳልሆነ ነግሬሃለሁ። ሃይሚ ከሀገር እንዳልወጣች ወሬ እየሰማሁኝ ነው። አዲስ አበባ ላይ እንደታየች ከአንድም ሁለት ሶስት ሰዎች እንዳዩት በቴክስት ነግረውኛል። ያዩትም ደግሞ ከሐሰን ጋር እንደነበረ እና ልጁ ምለው ሐሰን ነው። ሐሰን ማለት እየደበረኝ ስለሆነ ምክንያቱም ጓደኛ መስሎ ግን እንደ ጓደኛ ያልሆነ እባብ የሆነ ሰው እንደሆነ እያሳየ ያለበት ሁኔታ ላይ ነው። ሰላም ውድ የጆጆ ቲዩብ ቤተሰቦች እንዴት ናችሁ? የጨረቃ ፋሚሊዎች ሁሉ ሰላም፣ ሁሉ መልካም። ህይወት እንዴት ነው? ስራ እንዴት ነው? ሁሉ መልካም ይሆናል ብዬ ተስፋ አድርጋለሁ። ካልሆነ እንደ ሁልጊዜ ምኞቴ ለእናንተ መልካሙን ጥሩን እናንተ ጋር እንዲሆን ምኞቴ ነው። ምክንያቱም ለሰው ልጆች ሁሉ ሰላም፣ ፍቅር፣ ጤና ያስፈልጋልና ያን ለእናንተ ነው የምመኘው። እንግዲህ ትላንትም ከትላንት ወዲያም እየተከሰቱ ያሉ ነገሮች በጣም የሚያስደብሩ በጣም የሚያስከፉ ነገሮች እየተፈጠሩ እያየን ነው። ያ ነገር በጣም ያስደብራል፣ ያስከፋል። እናንተንም እያስለቀሰ እያስከፋ እንደሆነ እያየውኝ ነው። ትላንትም ከሃይሚ ጋር እንግዲህ ቪዲዮ ኮል ብሩኬ ሲያወራ ነበረ። ያው እያለቀሰች ነበረ። ብሩኬም በጣም ተከፍቶ ነበረ፣ አዝኖ ነበረ። ምን ማድረግ እንዳለበት ግራ እስከሚገባው ድረስ ወሬ እየጠፋበት ምናምን ነገር እያየን ነበረ። ሊያለቅስ ራሱ እየዳደው ነበርና በጣም በቃ የገረመኝ ቀን ነበረ እና ትላንትና የሆነ ነገር ሰምቼ ነበረ። በጣም ያስገረመኝ ነገር እውነት ከሆነ ይሄ ከሁኔታው አንፃር እውነት ይሆናል ብዬ አስባለሁ። ከልጁ ባህሪ አንፃር፣ ከልጁ ድርጊት አንፃር፣ እስካሁን ሲያደርግ ከነበረው ሁኔታ አንፃር እውነት ሊሆን ይችላል ብዬ አስባለሁኝ እና ሃይሚ ከሀገር እንዳልወጣች ወሬ እየሰማሁኝ ነው። አዲስ አበባ ላይ እንደታየች ከአንድም ሁለት ሶስት ሰዎች እንዳዩት በቴክስት ነግረውኛል። ያዩትም ደግሞ ከሐሰን ጋር እንደነበረ ፎቶና ቪዲዮዎች ራሱ ለማንሳት ምቹ ሁኔታ ስላልነበረ ነው እንጂ በፎቶና በቪዲዮ አስደግፈው ሊልኩልኝ ነበረ። ግን ምቹ ሁኔታ ላይ አልነበሩም። ትንሽ እንትን ስላለ ምቹ ሁኔታ ላይ አልነበሩም። ለዛ ነው እንጂ ከሀገር እንዳልወጣች ወሬ እየሰማሁኝ ነው እና ልጁ ምለው ሐሰን ነው። ሐሰን ማለት እየደበረኝ ስለሆነ ምክንያቱም ጓደኛ መስሎ ግን እንደ ጓደኛ ያልሆነ እባብ የሆነ ሰው እንደሆነ እያሳየ ያለበት ሁኔታ ላይ ነው። ምክንያቱም ይሄ ልጅ በጣም እየተሰቃየ ነው። ብሩኬ እየተጎዳ ነው። ሃይሚ እንደዚህ ሆነ ሲያያት በጣም እየተከፋ እያለቀሰ እየተደበረ ነው። ያን ነገር ግን እያየ ዝም ብሎ ያልሆነ ነገር እየወሰነ በራሱ ስሜት እየተጓዘ እያደረገ ያለው ነገር በጣም ነገሩን ጉዳዩን እያወሳሰበው ነውና ይህች ልጅ ከሀገር እንዳልወጣች ሁለት ሰው ነው ሶስት ሰው እንደዛ ነግሮኛልና እውነት ይሄኛው ነገር እንድታብራራልን እንድትነግረን እንፈልጋለን። ምክንያቱም እያደረክ ያለው ነገር ልክ እንዳልሆነ ከመጀመሪያውም ብሩኬ ነግሮሃል። ህይወታቸውን እየበጠበጥክ እንደሆነ፣ ህይወታቸውን እየረበሽክ እንደሆነ፣ ከህይወታቸው ልትወጣ እንዳልቻልክ ስርስር እየሄድክ እነሱን እያበጣበጥክ እነሱን እየረበሽክ ሃይሚን በዚህ በኩል በርቺ ግፊበት እያልክ ያልሆነ ሐሳብ እንኳን አይምሮዋ ውስጥ እየዘራህባት የሁለቱን ትዳር የሁለቱን የፍቅር ግንኙነት የሁለቱን ህይወት እየረበሽክ እንደሆነ ብሩኬ በተደጋጋሚ እየነገረህ ነው። ምንድነው ያንተ ጥቅም እዚህ ጋር? ምንድነው ጥቅምህ? ቪዲዮ ሰርተ ነበረ። እኔ የሁለቱን መለያየት የሁለቱን አንድነት ነው እንጂ ፈልገው የሁለቱን መለያየት አልፈልግም
አብሮነታቸውን ነው ፈልገው ስትል ነበር። ነገር ግን ያ ነገር ግን በተግባር የለም። እያደረክ ያለው ነገር ውሸት ብቻ ሐሰት ብቻ እንደሆነ ከተግባርክ እያየን ነው። ካለችበት ካስቀመክባት ቦታ አንተ ጋር እንዳለች አንተ ጋር እንደተደበቀች አንተ ሌላ ቦታ እንዳስቀመካት በጣም ተደጋጋሚ ወሬዎች እየሰማሁኝ ነው። ብሩክ ይሄኛው ነገር አንተም እርግጠኛ ነኝ ትሰማዋለህ ብዬ አስባለሁ። ያ ሁላ ግርግር ያ ሁላ ረብሻ እውነተኛ ቪዲዮ አይመስለኝም፣ የሄደች አይመስለኝም። እንዲሁ ለይስሙላ ኤርፖርት ሄዳ ምናምን ነገር ስትገባ ምናምን ታየ እንጂ ይሄ ትክክለኛ ነገር አይመስለኝም። እንግዲህ አንተም ብሩኬም ይሄን ነገር በደንብ አጣራ፣ ያለችበት ገብተህ ብሩኬን ማድረግ ያለብህ ሁሉ አድርገህ ሐሰንን ማስጨነቅ ካለብህ አስጨንቀ እንደ በፊት ይሄ ጓደኛዬ ወንድሜ ምናምን እያልክ እንትን ከምትለው ያለውን ነገር ሁሉ የምትችለውን አቅም ሁሉ ተጠቅመህ ሐሰንንም ቢሆን አስፈራርተህም ቢሆን ምንም አድርገህም ቢሆን በጉልበትም ሆነ በግድ ሃይሚ ያለችበትን ቦታ እንዲነግር ማድረግ አለብህ። እስከ መች ጓደኝነት ወንድምነት በሚል ከለላ ጥላ ውስጥ ተደብቆ ይኖራል? እስከ መች የእናንተን ህይወት እየበጠበጠ እስከ መች ዝም ትላለህ? ከዚህ በፊት እየተፈጠረ በነበረው በኢየሩስና በልጇ ምክንያት አንተ እንደዛ አይነት ሁኔታ ውስጥ በገባችሁበት ጊዜ ሐሰን እያደረገ የነበረውን ሁኔታዎችን ታውቃለህ። እና አሁን እንደዛ አይነት ነገሮች ደግሞ ድጋሚ ሲፈጠሩ አሁንም ሐሰን እንደ ያ ነገርም አልፎ ድጋሚ አሁንም ሐሰን ረብሻ እየፈጠረ በዛ ጊዜም ረብሻ የሚፈጥረው ሐሰን አሁንም ረብሻ የሚፈጥረው ሐሰን ምንድነው? የዚህ ልጅ ጓደኝነት ምንድነው? የዚህ ልጅ ጥቅም? ወንድሜ የሚለው የቱ ጋር ነው? የሱ ወንድምነት የቱ ጋር ነው? እናንተን በማለያየት ነው? እናንተን በማስለቀስ ነው? አንተን ለመፈተን አስባ ሊሆን ይችላል። ሃይሚ ራሱ ከሀገር ወጥቻለሁ ምናምን አይነት ወሬዎች እያለች ያለችው ከሐሰን ጋርም ተመሳጥራ ከሐሰን ጋር ተነጋግራም አንተን ለመፈተን ከዚህ በፊት በተፈጠሩ ነገሮች ከዚህ በፊት ባደረካቸው ነገሮች አሁን ይሄኛው ልጅ ድጋሚ ወደዚህ ነገር አይመለስም ይመለሳል የሚለውንም ሐሳብ አስባ ይሆናል አንተንም ለመፈተን ሊሆን ይችላል እንደዛ አይነት ነገር እያደረገች ያለችው። ነገር ግን እያደረገች ያለችበት መንገድ ትክክለኛ መንገድ እንዳልሆነ ሐሰን እሷን እየወሰደባት ያለው መንገድ ትክክለኛ መንገድ እንዳልሆነ ማወቅ አለባት። አንተን እያስለቀሰች አንተን እያስከፋች አንተን እየበደለች አንተን መፈተን ያለባት አይመስለኝም። እና አንተም ማድረግ ያለብህን ማድረግ አለብህ፣ መወሰን ያለብህን መወሰን አለብህ። ከመጀመሪያው አንስቶ ከበፊት አንስቶ ከድሮ አንስቶ ሐሰን ህይወታችሁ ውስጥ ገብቶ እየበጠበጠ እንዳለ ታውቃለህ። እንግዲህ እኛም የምናየው እሱን ነው። እና እባክህ ይሄ ልጅ ከህይወት ከቻልክ አርቅ፣ ያለውን ነገር እንዴትም ብለህ ለማወጣጣት ሞክር። ሃይሚ ያለችበትን ለይስሙላ ልንገርህ ይላል እንደዛ ካጠገባ አጥፍቷት ካጠገባ አሽሽቷት፣ ነገር ግን ወንድሜ ጓደኛዬ በሚል ሐሳብ አንተን እያጃጃለህ ነው። ያ ነገር እየገባህ አይመስለኝም። አንተም ለይስሙላ ነው እየተናደድክ ያለው የሚመስለው። ድርጊት ላይ ዜሮ ሆንክ ብሩክ። ማድረግ ያለብህን እያደረክ አይደለም። እሷ እንደዛ ስትል አንተ እሺ ብለህ መቀበል ነው ያለብህ። እጠብቅሻለሁ ምትላት እስከመች ነው? እስከ ዘላለሙ ጠብቅሻለሁ ምናምን ብላል። ነገር ግን ለምን እንደዛ ይሆናል? ብዙ ነገር ሊፈጠር ይችላል በህይወቷ። በሷ መሀል በህይወቷ ሌላ ሰው ሊገባ ይችላል። ወንድ ሊቀርባት ይችላል። ሐሰንስ እያመቻቸ ያለው ለማን ነው? ለማን ሊድራት ነው? ካንተ ለይቶ ማንን ሊያስተዋውቃት ነው? ጓደኝነቱ የቱ ጋር እንደሆነ ግራ እያጋባኝ ነው። ስለዚህ በመሐከላችሁ ክፍተት ለመፍጠር አትሞክሩ። ለምን ክፍተት ትፈጥራላችሁ? ለምን የመለያየት ይሄ ቦይን ታሰፋላችሁ? ብሩኬ በጣም አንተም ጥፋት እያጠፋህ ነው። በጣም ጥፋት እያጠፋህ ነው። እርምጃ መውሰድ ያለብህን እርምጃ እየወሰድክ አይደለም። ማድረግ ያለብህን እያደረግክ አይመስለኝም።
እና እባክህ ቪዲዮ እየደረሰ ነው፣ ቴክስት እየላኩልህ ነው። ነገር ግን በቃ ማድረግ ያለብህ ነገር ግራ የገባህ ይመስለኛል። ፈርተሃል። ምንድነው የሚያስፈራህ ነገር? ለምንድነው እርምጃዎች ወደ ቀጥታ የሆነ እርምጃ ማትወስደው? እንዳየኸው ከሆነ አንድ ክፍል ነው የሆነ ቁጭ ብላ ቪዲዮ እየሰራች ያለችው። ውጪ ላይ ምንም አይነት ቪዲዮዎች እየሰራች አይደለም። በእርግጥ ካሜራማን ስለሌለኝ እንደ ልቤ ቪዲዮ ወጥቼ ለመቅረጽ ምናምን አልተመቸኝም ስትል ነበር። ግን እውነት አይመስለኝም። እኔ እውነቴን ነው። ይሄ ነገር አንድ ቤት ውስጥ ተቆልፎባት ወይ አንድ ቤት ውስጥ ራሷ በቃ ቁጭ ብላ እንዳትወጣ ተደርጎ ምናምን እየተሰራ ያለ ነገር ይመስለኛል። አንተን ለማሳዘን፣ አንተን ለማስከፋት፣ አንተን ለማስፈራራት እየተደረገ ያለ ነገር ይመስለኛል። ይህን ደግሞ ለማድረግ የሚያግዛት አሁን ላይ አጠገቡ ያለው ሐሰን ብቻ ነው። የተንኮል ሐሳብ፣ የእባብ ሐሳብ የሚዘራው ሐሰን። ያን ነገር ተረርተክ ልትታደጋት ይገባል እንጂ እጠብቅሻለሁ ብለህ ልተዋት አይገባም። ያለችበት ገብተህ ሐሰንን አንቀህም ቢሆን ጉሮሮውን ይዞ ያለችበትን መጠየቅ አለብህ። እቺ ልጅ ከዚህ ሀገር አልወጣችም። ሃይሚ ከዚህ ሀገር አልወጣችም። ብሩኬ ያን አምነህ ተቀበል። ያ ሁላ የኤርፖርት ነገር ድራማ እንጂ እውነተኛ ነገር እንዳልሆነ ነግሬሃለሁ። ስለዚህ ያለችበት ድረስ ሄደ ሐሰንን አወጣተ በጉልበትም ይሁን በምንም ይህ የተንኮል ሐሳብ የሐሰን ነው እና ወደ በፊት ፍቅራችሁ ስትመለሱ ሐሰንን ግን ካጠገባችሁ ማስጠጋት እንደሌለባችሁ ነው ማወቅ ያለባችሁ። ሐሰን ይሄ ቪዲዮ እንታየዋለህ ብዬ ደግሞ እርግጠኛ ነኝ። ይሄ ቪዲዮ ይደርሳል ብዬ እርግጠኛ ነኝ። እባክህ በሰው ህይወት ውስጥ በሰው ፍቅር ውስጥ ጣልቃ አትግባ፣ አትረብሻቸው። እነዚህ ልጆች ሰላም ሆኑ ሲባል የሆነ ነገር ይፈጠራል። የሆነ ነገሩን ደግሞ የሚያቀጣጥለው ነገሩን የሚያጋግለው ያንተ ድርጊት ነው፣ ያንተ ተግባር ነው። በየጊዜው አዲስ ሰው ትሆናለህ። በየጊዜው ወንድሜ፣ ጓደኛዬ፣ እህቴ ምናምን የሳክስ የውሸት ድርጊት። አንድ ቀን እውነተኛ ነገር ስታደርግ አይተናናቅም። ለይስሙላ ብቻ የምታደርገው ነገር ለምንድን ነው እንደዚህ የምታደርገው? ለምን? ሃይሚ እንደዚህ ማልቀሷ ላንተ ጥቅም አለው ነው? ብሩኬ እንደዚህ መከፋቱ ላንተ ጥቅም አለው ነው? ለምንድን ነው ማትረዳው? የሰው ልብ ለምን አይገባም? ሰው ሲያዝን ሰው ሲከፋ ለምን አትረዳ? የምሬን ነው። እኔ በጣም እየተናደድኩኝ ነው ስለ ሐሰን ራሱ ሳወራ። አንድ እውነተኛ ጓደኛ ብሩኬ የለ። ሃይሚ አንድ እውነተኛ ጓደኛ እንኳን የለሽም። ሴት ጓደኛ የለሽም። ይሄው ወንድ ጓደኛም ይሄው አልወጣልሽም። ብሩኬም ገና አንተን ከሃይሚ ጋር የሚያገናኝ የሚያስታርቅ አፉ ተባባሉ። ብዙ ነገሮች አሳልፋችኋል። ብዙ ነገሮች አብራችሁ አድርጋችኋል። ብዙ አልቅሳችኋል። ብዙ ተከፍቷችኋል። ስለዚህ ይሄ ነገር እናንተ ሊጥላችሁ አይገባም ብሎ ወደ በፊት ፍቅራችሁ፣ ወደ በፊት ደስታችሁ፣ ወደ በፊት ሰላማችሁ የሚመልስ አንድ ደህና ጓደኛ የላችሁ። ያ በጣም ነው የሚያሳዝነው። ሁሉም አስመሳይ ብቻ ነው። በእንደዚህ አይነት ጊዜ የሌሉ ጓደኛ ምንድነው ጥቅማቸው? በእንደዚህ አይነት ሁሉም ጸጥ ብሏል። ምንድነው የሚጠብቁት? እነሱ ዝም ካሉ ብሩኬ አንተ ዝም ማለት የለብህም። ማድረግ ያለብህን ብቻህን ትበቃታለህ። ማንም አያስፈልጋትም ለሃይሚ ካንተ ውጪ። ስለዚህ ማድረግ ያለብህን አድርግ። ይሄ ነገር ደግሞ ከሐሰን ውጪ ማንም ያውቀው ነገር የለም። ሐሰንን ይዘኸው ሃይሚ ያለችበት የገባችበት ገብተህ ይዛት ልትወጣ ይገባል። እኔ ከዚህ በፊትም ነግሬያቸዋለሁ። የምሬ ነው። በጣም ይሄ የምትወዱት የምታስቡለት ሰው ይሄ የሱን ጥሩነት የሱን ሰላም የምትፈልጉት ሰው የሆነ ሲያዝን ሲከፋ ሲያለቅስ እንደማየት የሚደብር ነገር የለም። ማርያም የምሬ ነው። ግን ምን እንደሚጠቀሙ አላቅም ጓደኛ ነኝ ባዮቹ። ሃይሚ ያን ነገር መረዳት አለብሽ። ማንም ላንቺ ህይወት ዞር ብሎ እውነቴን ነው ሐሰን ዞር ብሎ አያይሽም። ነገ ፍፄ ዞር ብሎ አያይሽም። ያን መረዳት አለብሽ። ያለሽ ብሩኬ ነው ያለሽ እሱ ብቻ ነው። ያለ ምን አይገባሽም። እውነቴን ነው። በቃ እኔ እየደበረኝ ነው ቪዲዮ ራሱ ሰራ። አንዳንዴ የምሬ ነው ማርያም ቪዲዮ ለመስራት ስመጣ ራሱ ምን እንደምል ይጨንቀኛል።
ትላንትም ነግሬያቸዋለሁኝ እና በቃ ብሩኬ ማድረግ ያለብን ሁሉ አድርገን ቢሆን ሃይሚን አስመልሳት፣ ወደ ቤት ይዛትና ሰላምህን አስጠብቅ። ካንተ በላይ ለሷ የሚያስፈልጋት ሰው የለም። ካንተ በላይ ለሷ የሚያስብ ሰው የለም። ስለዚህ ይዛትን መተህ በቃ ወደ በፊት ደስታችሁ፣ ወደ በፊት ሰላማችሁ ምንም አይነት መስዋዕትነት ከፍለ ካሰንም ጋር እንደዛ ተጣልታችሁም ቢሆን ከማንም በቃ ማድረግ ያለብን ሁሉ ነገር አድርገ ሃይሚን ወደ ቤት እንድትመልሳት፣ ወደ በፊት ሰላማችሁ እንድትመለስ ይቅርታን ብለ ጠይቃት። ምንም በቃ ማድረግ ያለብን ሁሉ አድርጋት ወደ ቤት ይዛት ተመለስ። ከዛ በቃ ሁለታችሁ ብቻ የምትሆኑበት የትኛውም ጓደኝነት የትኛውም ይሄ ወንድሜ ባይ ሳይመጣ ጣልቃ ሳይገባ እናንተ መሃል በቃ ለሁለት ብቻ አብራችሁ ብትሆኑ ደስ ይለኛል። በቃ ያን ነው እኔ የምፈልገው፣ ያን ነው። እርግጠኛ ነኝ አሁንም ቢሆን ሃይሚ እዚሁ ሀገር ናት፣ አዲስ አበባ ላይ ናት። የትም ውጪ እንዳልሄደች እርግጠኛ ነኝ። እንዳልኩ ነው 2-3 ሰዎች ተናግረዋል። ስለዚህ ያን ነገር እርምጃ ወስደ ሐሰንንም ቢሆን አወጣተ ወደ ቤት መልሳት። ሌላ ምንም አልልም። ቤተሰቦች የምሬ ነው በጣም ስለደበረኝ ሳወራ ራሱ እያስጠላኝ ነው አሁን እያወራኝ ያለሁት። እንግዲህ ቤቱ ሰብስክራይብ አድርጉ፣ ይሄን ቪዲዮ ሼር አድርጉ፣ ብሩኬ ጋር ይደርሰዋል ብዬ ማስባለሁ። ቤቱን ሰብስክራይብ አድርጉ። አዲስ አካውንት ነው እንዳያችሁት። ወዳችኋለሁ። ቀጣይ እንገናኛለን። ቻው